Okay, next decision managemenቶች decision መወሰን ያለባቸው ደግሞ joint product decision ወይም sale or process furthering ነው። ስለዚህ as we know joint product cost ላይ እንዳየ ነው በአንድ ኮስት ሂደት ውስጥ በአንድ ጊዜ ኮስት አውጥተን ነገር ግን በአንድ ሲንግል ፕሮዳክሽን ፕሮሰስ ሁለት እና ከዛ በላይ የሆኑ ፕሮዳክቶችን ልናመርት እንችላለን። ስለዚህ እነዚህን ፕሮዳክቶች ስናመርት at split of point የሚለያዩበት ቦታ ሲደርሱ ተጨማሪ እናመርታቸው ወይስ እንሽጣቸው የሚለውን ውሳኔ ማኔጅመንቶች ለመወሰን ከኮስት አካውንታንት ሪሌቫንት ኢንፎርሜሽን ይፈልጋል። Say often a firm manufactures several products from a component input and a component production, a common input and a common production process. ከአንድ ኢንፑት በአንድ common ወይም single production process ብዙ ፕሮዳክቶች ሊያመርቱ ይችላል። In some case of such multiple products processing, only one product of the major product. ለምሳሌ አንዱ ብቻ major product ሊሆን ይችላል ወይም ሁለት ሶስቱ ሜጀር ፕሮዳክቶች ሊሆኑ ይችላሉ ወይም ኢንሲደንታል ፕሮዳክት የምንላቸው ለምሳሌ ባይ ፕሮዳክት የምንላቸው ለምሳሌ ነዳጅ በማውጣት ሂደት ውስጥ ጋዝዌል ነዳጅ ሲወጣ ድፍድፍ ነዳጅ ስናወጣ ጋዝዌል ልናገኝ ይችላል ጄት ፊውል ልናገኝ ይችላል ሉብሪካንት ልናገኝ ይችላል ፔትሮሊየም ልናገኝ all this is ከምንድን ነው የሚመጣው የነዳጅ ፔትሮሊየምን ምን ከማድረግ ሪፋይን ከማድረግ ድፍድፍ ነዳጅን ከማጣራት የሚገኙ ፕሮዳክቶች ናቸው። ስለዚህ joint cost አላቸው ነገር ግን ብዙ ፕሮዳክት ጀነሬት ያደርጋል። So the accountant classify a multiple product according to their relevant importance. The principal product የምንለው main product ነው። main product ማለት ከተመረተው ምርት ውስጥ በትልቅ ሴል ቫልዩ የተሸጠው the highest sale value among the products we can call it አንዱ ብቻ ለምሳሌ 3 ፕሮዳክት አምርተን አንደኛው ትልቅ high sales value ካለው ያ we can call it a main product or principal product እንለዋለን። incidental product ደግሞ ምንድነው ከተመረቱት ምርቶች ውስጥ less sale value ያለው በትንሽ less sale value ያለው ፕሮዳክት ደግሞ ምን ይባላል by product እንለዋለን። መጨረሻ የሚገኝ ተረፈ ምርት ምንለው ማለት ነው። ኦኬ ነገር ግን the product nearly equal sale value ተመጣጣኝ የሆነ sale value ያላቸው ፕሮዳክቶች ግን ከሆኑ ምን ይባላሉ joint product ወይም co-product እንላቸዋለን። በአንድ ፕሮዳክሽን ሂደት ውስጥ ተመርተው ያላቸው የሴል ቫልዩ relatively equal ከሆነ we can call it that product which is joint product or co-product። አንዱ ብቻ ትልቅ ሴል ቫልዩ ካለው main product ነው። ትንሽ ሴል ቫልዩ ያለው ደግሞ incidental product or by product እንለዋለን ማለት then በአንድ ፕሮዳክሽን ፕሮዳክሽን ፕሮሰስ ውስጥ መተው ለምሳሌ ድፍድፍ ነዳጅን በማውጣት ሂደት ውስጥ መተው ልክ የሚለያዩበት ቦታ ኬሮሲን የሚሆነው ኬሮሲስ ጄት ፊውል የሚሆነው or ጋዝኦይል የሚሆነው የሚለያዩበት ያቺ ፖይንት ምን ትባላለች split of point እንላታለን። This it is the separation point of the joint product which is individually separate የሚያደርጉበት ቦታ ማለት የሚነጣጠሉበት ቦታ በአንድ ፕሮዳክሽን ፕሮሰስ መተው አንዱ ለብቻው የሚነጣጠሉበት ቦታ split of point እንላታለን። ለነሱ እስከ split of point ድረስ የወጣ ወጪ ምን ይባላል joint cost ነው። the cost of manufacturing joint product before the split of point are joint cost እንለዋለን። ነገር ግን ለብቻቸው ከሆኑ በኋላ ለየግላቸው የሚያወጡት ወጪ ደግሞ ምን ይባላል separable cost እንለዋለን። በነገራችን ላይ ስለ joint cost ይሄንን ቪዲዮ ሰርቻለሁ። እዚህ ጋር የምታዩትን ቪዲዮ በጣም በዲቴል የተለያዩ ኤክሰርሳይሶች joint cost እንዴት አሎኬት ይደረጋል እዚህ ጋር ያወራናቸው ስለ split of point main product አጠቃላይ ዲስከስ ያደረኩበት ቪዲዮ አለ። ይሄንን ቪዲዮ ብታዩት የበለጠ አንደርስታንዲንግ ይኖራችኋል ስለ joint product by product and joint cost ነው። ስለዚህ separable cost ምንለው ፕሮዳክቶቹ ከተለያዩ በኋላ ማለት በአንድ ፕሮዳክሽን ላይን መተው split of point ላይ ከተለያዩ በኋላ በየግላቸው ኢንከር የሚያደርጉት ለምሳሌ የአንድ የብስኩት ፋብሪካን ብንወስድ የተለያዩ ብስኩት ፍሌቨሮች ሊኖሩት ይችላሉ። የተለያየ ሳይዝ ያላቸው የተለያየ ጣዕም እና ፍሌቨር ያላቸው ብስኩቶች ሊያመርት ይችላል። ነገር ግን የብስኩት የሚሰራበት የመጀመሪያዎቹ ሂደቶች የአብዛኛው ተመሳሳይ ነው።
ወተቱ ሊሆን ይችላል፣ ዱቄቱ ሊሆን ይችላል። የሚጠቀሙት አንዳንድ ግሪዲያንት ተመሳሳይ ነው። ስለዚህ ይቦካል፣ ማሽን ውስጥ ሰርኩሌትድ ይሆናል። ነገር ግን ልክ እያንዳንዷ ብስኩት፣ እያንዳንዷ ፍሌቨር፣ እያንዳንዷ ኩኪስ የምትሆነው ብስኩት የምትሆነው ሌላ ፍሌቨር የሚሰጣት ፖይንት የሚለያዩበት ቦታ እስከተወሰነ ድረስ ተመሳሳይ ነው የሚቦካው፣ ተመሳሳይ ነው ማሽን ውስጥ ራን የሚሆነው። ያቺ ልክ የሚለያዩባት ቦታ አንድ ጣፋጭ ብስኩት፣ አንድ ኖርማል ብስኩት፣ አንድ ኩኪስ ሆነው የሚለያዩባት ቦታ ስፕሊት ኦፍ ፖይንት ትባላለች። እስከሚለያዩበት ፖይንት ድረስ የወጣ ወጪ ጆይንት ኮስት ይባላል። ዜን ጣፋጭ ብስኩት ተብሎ ከተለየ በኋላ ለሱ ተጨማሪ ወጪ እናወጣለን። የበለጠ ፍሌቨር እንዲኖረው፣ የበለጠ እንዲጣፍጥ፣ የበለጠ እንዲታሸግ፣ የበለጠ ጥንቃቄ እናደርጋለን። ያ ወጪ ደግሞ ከተለያዩ በኋላ የሚወጣ ወጪ ደግሞ ሰፓረብል ኮስት እንለዋለን ማለት ነው። ስለዚህ ማኔጅመንቶች ስፕሊት ኦፍ ፖይንት ላይ ፕሮዳክቱን ቢሸጡት ይሻላል ወይስ ፋርዘር ፕሮሰስ አድርገው ቢሸጡት ይሻላል? የቱ ነው የሚያዋጣቸው? ልክ አት ስፕሊት ኦፍ ፖይንት ቢሸጥ ይችላል፣ ኖ አቆይተን ተጨማሪ ፋርዘር ፕሮሰስ አድርገን ብንሸጠው ይሻላል የሚለውን ውሳኔ ነው የምናየው ማለት። So firms that produce several end products from a common input are faced with the problem of deciding whether it is more advantageous to sell the product at split of point or process them further የሚለው ማለት። When such a choice is available, manager must be familiar with the relevant cost, the relevant revenue data to reach a correct decision ማለት። ስለዚህ as a cost accountant ሪሌቫንት የሆነ ኢንፎርሜሽን መስጠት አለብን። ማኔጅመንቶችም ያንን ተጠቅመው ፋርዘር እና ፕሮሰስ እናድርገው ኦር አት ስፕሊት ኦፍ ፖይንት ላይ እንሽጠው የሚለውን ውሳኔ ይወስናሉ ማለት። Here the decision whether to sell or processing further unit will be taken by comparing additional cost of processing with incremental revenue obtaining from a product processing further። ስለዚህ ውሳኔያችን የሚሆነው ምንድነው? ፋርዘር ፕሮሰስ ብናደርገው ምን ያክል ወጪ እናገኛለን፣ ፕሮሰስ ካረግነው በኋላ ብንሸጠው ምን ያክል ሪቬኒው እናገኛለን። ስለዚህ ኢንክሪመንታል ኮስቱን እና ኢንክሪመንታል ሪቬኒው ነው ኮንሲደር የምናደርገው ማለት ነው። ነገር ግን በዚህ ውሳኔ ውስጥ ግን ጆይንት ኮስቱ ኢሬሌቫንት ነው። ስፕሊት ኦፍ ፖይንት ድረስ እስከሚውሉ ድረስ የወጣው ጆይንት ኮስት ኢሬሌቫንት ኢት ዳዝ ኖት አፌክት ዌዘር ቱ ሴል አት ስፕሊት ኦፍ ፖይንት ኦር ዌዘር ቱ which is processing further ለሚለው ውሳኔ irrelevant historical or snack cost ነው። it cannot be considered for the decision to sell at split of point or a further to process ማለት ነው። ስለዚህ ያንን ኮንሲደር አናረግም ማለት። so general rule ምንድነው? it is always be profitable to continue processing a joint product after a split of point as long as the incremental revenue of such processing exceed the incremental revenue። ስለዚህ ይህ ፕሮፊታብል ይህ ውሳኔያችን ኮንቲኒየስ ፕሮሰስ እናርግ የሚለው ውሳኔ መኖር ያለበት ኢንክሪመንታል ሬቬኒው ከማን ሲበልጥ ብቻ ነው? ከኢንክሪመንታል ኮስቱ ሲበልጥ ብቻ ነው። ስለዚህ በኤግዛምፕል እናየዋለን። ኦኬ ለምሳሌ ስቴን ኤግዛምፕል እኔ ግሬት ካምፓኒ ዩዝ a common direct material R የሚባል common direct material that has a joint product cost of ስንት ነው? joint product ኮስቱ ስንት ነው? 16000 ነው። 16000 then the yield of 6,000 pound of X selling for 3 ብር per pound and 4000 የሚሆን ደግሞ Y የሚባል ፕሮዳክት ተመርቷል። የመሸጫ ዋጋው በፓውንድ ስንት ነው? 3.5 ነው። ስለዚህ በ6000 የሚሆን ጆይንት ኮስት አለ። ሁለት ፕሮዳክቶች ተመርተዋል፣ X እና Y የሚባል ፕሮዳክቶች። X የተመረተው ብዛት 6000 ነው፣ መሸጫ ዋጋው 3 ብር ነው። Y የተመረተው ብዛት 4000 ፓውንድ ነው፣ የመሸጫ ዋጋው እያንዳንዱ ፓውንድ በ3.5 ነው። then product X can be processed further into XP at additional cost of 8000 ብር። ስለዚህ X የሚባለው ፕሮዳክት ስፕሊት ኦፍ ፖይንት በኋላ ድጋሚ ፕሮሰስ መደረግ ይችላል። ፕሮሰስ ከተደረገ ደግሞ ወደ አዲስ ፕሮዳክትነት ይቀየራል። ምን የሚባል ፕሮዳክት ይሆናል? XP ይባላል። XP ይባላል። ነገር ግን ወደ XP ለመለወጥ ስንት ብር ወጪ ይጠይቀናል? 8000 ሰፓራብል ኮስት ይጠይቀናል። ዋይም ተመሳሳይ ነው። it can be processed further processed መሆን ይችላል ወደ ምን ለመቀየር? YP ለመሆን። ነገር ግን further process ሆኖ ወደ YP ለመቀየር 6000 ተጨማሪ ወጪ ይጠይቀናል።
ዜን ፋርዘር ፕሮሰስ ከሆኑ በኋላ ኤክስፒ እና ዋይፒ ከሆኑ በኋላ የመሸጫ ዋጋቸው ደግሞ ስንት ይሆናል? ኢት ካን ቢ ሶልድ ኤክስፒው በ4 ብር ዋይፒው ደግሞ በ6 ብር ፐር ፓውንድ ይሸጣሉ ተብሎ ተሰጥቷል። ስለዚህ which product should be sold at a split off point and which should be sold after the process which is further. ስለዚህ assume no loss of input in the further processing. ምንድነው የሚለን? የትኛው ፕሮዳክት ስፕሊት ኦፍ ፖይንት ላይ ቢሸጥ ይሻላል፣ የትኛው ፕሮዳክት ፋርዘር ፕሮሰስ ሆኖ ቢሸጥ ይሻላል የሚል ጥያቄን የተጠየቅነው ማለት ነው። አስዩም ኢንፑት የተጠቀምነው ሮ ማቴሪያል ምንም አይነት ዌስቴጅ ኦር ሎስ ባይኖረው። ኦኬ ስለዚህ መጀመሪያ የኤክስፒን እንስራ። ኤክስፒ ፋርዘር ፕሮሰስ ከተደረገ በኋላ 6000 ዩኒት መሸጫ ዋጋው ስንት ይሆናል? ፋርዘር ፕሮሰስ ከሆነ በኋላ 4 ብር። ስለዚህ በስንት ብር እንሸጠዋለን ማለት ነው? በ24000 ብር እንሸጠዋለን። በ24000 ብር እንሸጠዋለን። ዜን ለስ ሴል ቫልዩ አት ስፕሊት ኦፍ ፖይንት ፋርዘር ፕሮሰስ ባናረገው ደግሞ 6000 ዩኒቱ በስንት ብር ይሸጥ ነበረ? በ3 ብር ይሸጥ ነበረ። ስለዚህ ስንት ብር እናገኝ ነበር? ፋርዘር ፕሮሰስ ባናረገው 18000 ብር እናገኝ ነበር። ስለዚህ ፋርዘር ፕሮሰስ በማድረጋችን ተጨማሪ ስንት ብር አግኝተናል ማለት ነው? 6000 ብር እናገኛለን። ኢፍ ዊ ፋርዘር ፕሮሰስ ኤክስ የነበረውን ወደ ኤክስፒ በመቀየራችን 6000 ብር የበለጠ ጀነሬት እናደርግ። ነገር ግን ኤክስን ወደ ኤክስፒ ለመለወጥ ስንት ብር ተጨማሪ ወጪ እናወጣለን? 8000 ብር ተጨማሪ እናወጣለን። ሰፓራብል ኮስት that we incur in order to change x into xp 8000 ብር እናወጣለን። ስለዚህ የመጨረሻ ቫልዩአችን ስንት ይሆናል? ኔጌቲቭ 2000 ይሆናል። ዲስአድቫንቴጅ ኦር ሎስ ኦፍ ፕሮሰሲንግ ፋርዘር ኤክስን ፋርዘርሊ ፕሮሰስ ማድረግ እና በ4 ብር መሸጥ የ2000 ብር ኪሳራ ያመጣብናል። ስለዚህ ኤክስ ምን መሆን አለበት? ፋርዘር ፕሮሰስ መሆን የለበት። አት ስፕሊት ኦፍ ፖይንት በ3 ብር ቢሸጥ ይሻላል ማለት። አት ስፕሊት ኦፍ ፖይንት በ3 ብር ብንሸጠው ያዋጣል። ምክንያቱም ፋርዘር ፕሮሰስ ካደረግነው ጭራሽ የ2000 ብር ኪሳራ ውስጥ እንገባለን ማለት። ኦኬ የዋይፒ እንግዲህ ሴል ቫልዩ ስንት ነው? 4000 ነው። በፕሮሰስ ካደረግነው በኋላ የምንሸጠው በ6 ብር ነው። ስለዚህ ስንት ብር እናገኝበታለን? 24000 ብር እናገኝበታለን። ለስ ሴል ቫልዩ አት ስፕሊት ኦፍ ፖይንት ስፕሊት ኦፍ ፖይንት ላይ በ3.5 ብር ብንሸጠው ኖሮ 4000 ዩኒቱን 14000 ብር እናገኛለን። ስለዚህ ፋርዘር ፕሮሰስ በማድረጋችን ምክንያት ስንት ብር አተረፍን ማለት ነው? ስንት ብር እናተርፋለን? አዲሽናል ሴል ሪቬኑ የ10000 ብር ተጨማሪ ሪቬኑ ከፍ ማድረግ እንችላለን if we processing y into yp ፕሮዳክት ማለት። ዜን ዋይን ወደ ዋይፒ ለመቀየር ደግሞ ሰፓራብል ኮስት ስንት ብር ኢንከር እናደርጋለን? 6000 ብር ኢንከር እናደርጋለን። ኦኬ ስለዚህ ዋይን ፕሮሰስ ማድረግ ተጨማሪ የስንት ብር ሪቬኑ አድ ያደርግልናል ማለት ነው? የ4000 ብር ሪቬኑ አድ ያደርግልናል። ስለዚህ this one is ምን መሆን አለበት ማለት ነው? ፋርዘር ፕሮሰስ መደረግ አለበት። ስፕሊት ኦፍ ፖይንት ላይ ከምንሸጠው ይልቅ ዋይን ፕሮሰስ አድርገነው ዋይፒ ብለነው ብንሸጠው ያዋጣል ማለት። ነገር ግን እንዳልኳችሁ ነው ቅድም ያወጣነው ጆይንት ኮስት 16000 ኢሬሌቫንስ ስለሆነ እዚህ ዲሲሽን ሜክ ውስጥ አላካተት ነው because it is historical cost። ዜን ጥያቄው ላይ እንዳትረሱ ምን ተብሎ ተሰጥቶናል እዚህ ጋር assume no loss of input ማለት ለምሳሌ ኤክስ ሆኖ ወደ ኤክስፒ ለመለወጥ በሚያደርገው ሂደት የተወሰነ ቫልዩ ሊቀንስ ይችል ነበር። ለምሳሌ 6000 ሆኖ ኤክሱ 6000 ሆኖ ወደ ኤክስፒ ለመለወጥ ሲል ምናልባት 5000 ሊሆን ይችል ነበር። 5000 ሊሆን ነበር። ስለዚህ ይሄንን ኮንሲደር ማድረግ አለበት ጥያቄ ሲሰጣል። አሁን እዚህ ጋር ምንም አይነት ሎስ የለም ተብሎ ነው። ኤክሱ ወደ ኤክስፒ ሲለወጥ 6000 የነበረው እዛው 6000 ይሆናል አስዩም ተብለን። ነገር ግን ቫልዩ የሚቀንስ ከሆነም እዛኛው ቅድም ያሳየዋችሁ ቪዲዮ ላይ በደንብ ስላለ እዛ ላይ ማየት ትችላላችሁ። ኦኬ ሁለተኛ ኤግዛምፕል እንዴ አሁንም እንዳትረሱ ጆይንት ፕሮዳክቶችን አት ስፕሊት ኦፍ ፖይንት ብንሸጣቸው ይሻላል ወይስ ፋርዘር ፕሮሰስ አድርገን ብንሸጣቸው ይሻላል የሚለውን እያየን ያለን። ኤግዛምፕል 2 ዩናይትድ ኬሚካል ካምፓኒ ፕሮዲውስድ 3 ኬሚካል ፕሮዳክትስ 3 ፕሮዳክቶችን የሚያመርተው ይህ ዩናይትድ ኬሚካል ካምፓኒ X, Y and
Z ፕሮዳክቶች as the result of a particular joint processing በአንድ ጆይንት ፕሮሰስ ውስጥ ነው የሚመረቱት እኚህ ሶስት ኬሚካሎች 150 ሺህ ብር ጆይንት ኮስት ወጥቷል። በዚህ ጆይንት ኮስት እና ጆይንት ፕሮዳክት ፕሮሰስ ውስጥ ሶስት ኬሚካሎች ጀነሬት እና ፕሮዲዩስ አድርገናል። ኤክስ የሚባል ዋይ የሚባል እና ዜድ የሚባል ማለት ነው። So this include the raw material cost, the cost of processing to the point where this joint product go their separate ways ማለት ስለዚህ እስከሚለያዩ ድረስ ነው ይህ 150 ሺህ ብር ኢንከር ያደረግነው ተመሳሳይ ሮ ማቴሪያል ነው የተጠቀሙት። ነገር ግን ፋርዘርሊ ፕሮሰስ ከተደረጉ እኚህ ኤክስ ዋይ ዜድ የምንላቸው ፕሮዳክቶች ከስፕሊት ኦፍ ፖይንት በኋላ ሰፓሬትሊ ፕሮሰስ ከተደረጉ ኤክስ በ260 ሺህ ይሸጣል። ዋይ ፋርዘር ፕሮሰስ ከተደረጉ በኋላ ዋይ በ330 ሺህ ይሸጣል። ኤክስ ደግሞ በ175 ሺህ ይሸጣል። ነገር ግን ኤክስን ፋርዘር ፕሮሰስ ለማድረግ 220 ሺህ ብር ወጪ ያስወጣናል ተጨማሪ። ዋይን ፕሮሰስ ለማድረግ 300 ሺህ ብር ያስወጣናል። ዜድን ፕሮሰስ ለማድረግ 100 ሺህ ብር ያስወጣናል። Okay, the companies had an opportunity to sell at a split of directly to other processors. If the alternative had been selected, the sale value would have been ነገር ግን እኚህን ሶስት ፕሮዳክቶች ፋርዘርሊ ፕሮሰስ ከማድረግ ይልቅ ምን ኦፕሽን ነበረ? ኤክሱን አት ስፕሊት ኦፍ ፖይንት ላይ በ56 ሺህ ብር መሸጥ እንችል ነበር። ዋዩን አት ስፕሊት ኦፍ ፖይንት ላይ በ28 ሺህ ብር መሸጥ እንችል ነበር። ኤክሱን ነው ዜዱን ፕሮሰስ ከምናደርገው ይልቅ በ54 ሺህ መሸጥ እንችል ነበር። Then the companies expected to operate at the same levels of production and sale in for the coming year. Consider all relevant information. Assume that all costs incurred for after a split of point are variable, which means ከስፕሊት ኦፍ ፖይንት በኋላ የወጡ ወጪዎች በሙሉ ምንድን ናቸው ተብሏል? ቫሪያብል ናቸው ማለት ሬሌቫንስ ናቸው ማለት ሬሌቫንስ ናቸው። ኦኬ which product should be processed further and which should be sold at a split of point? የመጀመሪያ የተጠየቅነው ምንድነው? ከሶስቱ ፕሮዳክቶች ቅድም እንደሰራ ነው ስፕሊት ኦፍ ፖይንት ላይ የትኛው ቢሸጥ ይሻላል፣ የትኛው ደግሞ further process ውስጥ ቢገባ ይሻላል የሚል ነው የተጠየቅነው። then could the companies increase operating income by alerting it is processing decision? If so, what would be the expected overall operating income? ስለዚህ ከላይ የምንወስነው ውሳኔ አለ። ስለዚህ could the companies increase operating income? ከላይ በምንወስነው ውሳኔ ለምሳሌ ኤክስ ይሸጥ ስፕሊት ኦፍ ፖይንት፣ ዋይ ፋርዘር ፕሮሰስ ሲሆን ዜድ ስፕሊት ኦፍ ፖይንት ላይ ይሸጥ ብለን በምንወስነው ውሳኔ የድርጅቱን ኦፕሬቲንግ ኢንካም ከፍ ማድረግ እንችላለን ወይስ አንችልም የሚለው ቢ ማለት ነው። ኦኬ ምን እናደርጋለን? አት ሴል አት ስፕሊት ኦፍ ፖይንት በቃ ስፕሊት ኦፍ ፖይንት ላይ ልንሸጠው እሱን ኮንሲደር እና ኤክስ በ56 ሺህ ይሸጣል፣ ዋይ በ28 ሺህ ይሸጣል፣ ዜድ በ54 ሺህ ይሸጣል። ኦኬ ሴል ፋርዘር ፕሮሰሲንግ ፋርዘር ፕሮሰስ ካደረግነው በኋላ ግን ኤክስ በ260 ሺህ መሸጥ ይችላል፣ ኤክስ ዋይ ደግሞ በ330 ሺህ መሸጥ ይችላል፣ ዜድ ደግሞ በ175 ሺህ መሸጥ። ስለዚህ ፋርዘር ፕሮሰስ በማድረጋችን ምን ያክል ተጨማሪ ሪቬኑ እናገኛለን? ኤክስን 56 ሺህ ብር ነበር የሚሸጠው፣ ፋርዘር ፕሮሰስ ካደረግነው በ260 ሺህ የምንሸጠው ከሆነ ኢንክሪመንታል ሪቬኑ ስንት ይሆናል? 204 ሺህ ይሆናል። የዋይ ደግሞ በ28 ሺህ ከምንሸጥ ይልቅ ፋርዘር ፕሮሰስ አድርገነው በ330 ሺህ ብንሸጠው የ302 ሺህ ኢንክሪመንታል ሪቬኑ እናገኛለን። የዜድም ተመሳሳይ። ኦኬ ነገር ግን ኤክስን ፋርዘር ፕሮሰስ ለማድረግ ጥያቄ ላይ እንደተሰጠን 220 ሺህ ይፈልጋል። ዋይን ፕሮሰስ ለማድረግ 300 ሺህ ይፈልጋል። ዜድን ፕሮሰስ ለማድረግ 100 ሺህ ይፈልጋል። ኦኬ ስለዚህ ምን አደረግን ማለት ነው? ኢንክሪመንታል ሪቬኑ 200 ሺህ አለን፣ ሰፓራብል ኮስቱ ደግሞ 220 ሺህ አለን ወይም ኢንክሪመንታል ኮስት። ስለዚህ ዲፈረንሱን ስንሰራው የኤክስ ኔጌቲቭ 16 ሺህ መጣ፣ የዋይ ፖዚቲቭ 2 ሺህ መጣ፣ የዜድ ፖዚቲቭ 21 ሺህ መጣ። ስለዚህ አሁን ከዚህ እንደምንረዳው ምንድነው ኤክስ እና ዋይ እና ዜድ ፋርዘር ፕሮሰስድ ቢሆኑ የድርጅቱን ኦፕሬቲንግ ኢንካም ማሳደግ ይችላሉ። ምክንያቱም ፖዚቲቭ ቫልዩ ነው ያላቸው። the difference between the incremental revenue and the incremental cost ስናነጻጽር incremental revenue ከኢንክሪመንታል ኮስቱ በልጧል።
ስለዚህ x እና y further processed መሆን አለባቸው ማለት ነው split of point በኋላ x ግን ነው y እና z ነው y እና z further processed መሆን አለባቸው x ግን ምን መሆን አለበት split of point ላይ መሸጥ አለበት ምክንያቱም incremental revenue of x less than the incremental cost of x ስለሆነ ኔጌቲቭ 16000 ስለሆነ ማለት ነው ስለዚህ የመጀመሪያው መልሳችን ይሄ ይሆናል x እና y አድቫንቴጅ ስላላቸው further process መሆን አለባቸው x ይቀርታ y እና z have advantage ስላላቸው ምን መሆን አለባቸው further process መሆን አለባቸው x ግን split of point ላይ መሸጥ አለበት ኦኬ ሁለተኛው ደግሞ ምንድነው ኦፕሬቲንግ ኢንካሙን ተጠይቀው አጠቃላይ ኦፕሬቲንግ ኢንካሙን ተጠይቀው ኦኬ ስለዚህ ቶታል ሴሉ ምን ያክል ነበር ኦሬዲ further process አድርገነው ሶስቱንም ፕሮዳክቶች ብንሸጥ ኖሮ ቶታል ሴላችን የሶስቱ ድምር ማለት እዚህ ጋር ይሄው ሴል ብለን እዚህ ጋር ያስቀምጠናቸው የሶስቱ ድምር 260,000 330,000 እና 175,000 ኦኬ ጠቅላላ ያወጣነው ወጪስ ቶታል ኮስት ይሄ ሰፓራብል ኮስት ነው የኤክስ የዋይ የዜድ ሰፓራብል ኮስት ይሄ ደግሞ ጆይንት ኮስት ነው ለሶስቱም ፕሮዳክት መጀመሪያ ኢንከር ያደርግነው ላይ ቶታል ኮስት አለ ማለት ስለዚህ ቶታል ሴሉን ከቶታል ኮስቱ ስንቀንስ ኦፕሬቲንግ ኢንካሙ ስንት ነበር የድርጅቱ 40,000 ነበር ነገር ግን ምን ብለን ሪኮመንድ አድርገናል አሁን ኤክስ ስፕሊት ኦፍ ፖይንት ላይ መሸጥ አለበት ዋይ እና ዜድ ግን ፋርዘር ፕሮሰስ መደረግ አለባቸው ብለናል ስለዚህ ይሄንን ኢምፕሊመንት ካደረግን የምናገኘው ኢንካም ከ40,000 በላይ መሆን አለበት ኦኬ ስለዚህ ኤክስ ስፕሊት ኦፍ ፖይንት ላይ ቢሸጥ በስንት ነው የሚሸጠው እዚህ ጋር ተሰጥቶናል በ56,000 ኦኬ ስለዚህ ዋይ ግን ፋርዘር ፕሮሰስ አድርገነው በ330,000 መሸጥ አለብን ኤክስም ነው ዜድም ፋርዘር ፕሮሰስ አድርገነው በ175,000 መሸጥ አለብን ቶታል ሴሉ ለማግኘት እቺ 105,000 ጆይንት ኮስት ስለሆነች አትቀርም እናስገባታለን ዜን አሁን ሰፓራብል ኮስት የሁለቱ ብቻ ነው የዋይ እና የዜድ ብቻ ነው ሰፓራብል ኮስት ያለው ምክንያቱም ኤክስ ኦሬዲ ስፕሊት ኦፍ ፖይንት ላይ ተሽጧል የኤክስ ሰፓራብል ኮስትን አናካትትም እቺን 220,000 የኤክስን ሰፓራብል ኮስት እዚህ ውስጥ አናካትትም ምክንያቱም ስፕሊት ኦፍ ፖይንት ላይ ስለተሸጠች further processing cost የዋይ እና የዜድ ብቻ ነው ያለው ማለት ስለዚህ 200,000 እና 300,000 እና 100,000 የኤክስ የዋይ እና የዜድ ማለት ስለዚህ ኦፕሬቲንግ ኢንካሙ ስንት ይሆናል የኛን ውሳኔ ተግባራዊ የሚያደርግ ከሆነ ማኔጅመንቱ ኦፕሬቲንግ ኢንካሙን ከ40,000 ወደ ስንት ማሳደግ ይችላል ማለት ነው ወደ 56,000 ወይም የ16,000 ብር ጭማሪ ይኖረዋል if we make a decision on just like this ማለት xን split of point ላይ ሸጠን y እና z ደግሞ further process የምናደርግ ከሆነ ማለት ነው okay the last which is keep or replacing equipment decision ነው ስለዚህ አንዳንድ ጊዜ ደግሞ ማኔጅመንቶች ምን አይነት ውሳኔ ሜክ ማድረግ አለባቸው አንድን የሚጠቀሙበትን ማሽነሪ ኢኩዊፕመንት የተለያዩ አሴቶች ሪፕሌስ ብናደርገው ይሻላል ወይስ እየተጠቀምንበት ብንቆይ ይሻላል የትኛው ነው ለድርጅቱ ጥሩ የሚል ውሳኔ የመወሰን ግዴታ ውስጥ ሊገኙ ይችላል ስለዚህ as a cost accountant we should be provide information relevant information to help them to make a better decision then care must be taken to select one data that are relevant for decision whether to replace or keeping the old equipment in such kinds of decision the book value of the old equipment is not relevant in considering book value depreciation then the cost of old equipment all these costs are irrelevant cost ናቸው or not relevant ምክንያቱም snack cost historical cost ናቸው it cannot be changed with our decision በእኛ ውሳኔ መቀየር መለወጥ አንችልም ማስቀረት ማንችላቸው ኮስቶች ናቸው already incur ያደረግናቸው ኮስቶች ናቸው so in deciding whether to replace or keeping existing equipment for common encounter item differ in relevance ስለዚህ 4 ዋና አይተሞች ነው ማየት ያለብን በዚህ ጊዜ የመጀመሪያው book value of old equipment ቅድም እንዳለው irrelevance we cannot consider the book value of the old equipment and the accumulated depreciation and the depreciation value of the old equipment irrelevant ናቸው
ምክንያቱም ስናክ ኦር ሂስቶሪካል ኮስት ነው። ዜን ዲስፖዛል ቫልዩ ኦፍ ኦልድ ኢኩዊፕመንት ኢት ካን ቢ ሪሌቫንስ፣ ምክንያቱም ከሸጥነው እናገኛለን፣ ካልሸጥነው ኦፖርቹኒቲ ኮስትን ኮንሲደር ማድረግ እንችላለን። ስለዚህ ዲስፖዛል ቫልዩ ኦፍ ኦልድ ኢኩዊፕመንት ግን ምንድነው? በውሳኔያችን ነው። ዲስፖዝ ካደረግነው እናገኘዋለን፣ ዲስፖዝ ካላደረግነው እናገኘው። ስለዚህ ይሄ ሬሌቫንስ ወይም ዲፈረንሻል ኮስት ነው፣ በውሳኔያችን መሰረት ሊፈጠር ወይም ሊቀር የሚችል ኮስት ቫልዩ ስለሆነ ማለት ነው። አጌን ዲስፖዛል ላይ ያለውም ጌን ኤንድ ሎስ ይሄም ሬሌቫንስ ዲስፖዝ ስናደርግ ከቡክ ቫልዩ በታች ዲስፖዝ ልናደርገው እንችላለን፣ ከቡክ ቫልዩ በላይ ዲስፖዝ ልናደርገው እንችላለን። ስለዚህ እዛ ጋር ጌን ኤንድ ሎስ ይኖራል። ይሄም ሬሌቫንስ ነው። then the cost of new equipment አዲስ ሪፕሌስ የምናደርገው የኢኩዊፕመንት አዲስ ሪፕሌስ የምናደርገው ኢኩዊፕመንት ኮስቱ ምንድነው? ሬሌቫንስ ነው። የሱ ዲፕሪሲዬሽንም ሬሌቫንስ ነው። ምክንያቱም በውሳኔያችን ነው አዲስ ዲፕሪሲዬሽን የምናመጣው፣ በውሳኔያችን ነው አዲስ ኮስት ውሳኔያችን ሊያስቀረውም ሊያመጣውም የሚችል ኮስት ነው። የኮስት ኦፍ ኢኩዊፕመንትም ዲፕሪሲዬሽንስ ኦፍ ኒው ኢኩዊፕመንትም ስለዚህ ሬሌቫንስ ነው ማለት። ስለዚህ እኚህን ኮንሲደር ማድረግ አለብን when we make a decision keep or replacing equipment decision ማለት። ኦኬ ለምሳሌ ይህንን ኤግዛምፕል እኔ consider the data regarding success company photocopying requirement ስለዚህ old equipment data ተሰጥቶናል። useful life ስንት ነው? 5 ነው። current age ለ2 ዓመት ተጠቅመንበታል። useful life 5 ነበር፣ ለ2 ዓመት ተጠቅመንበታል። ሪሜኒንግ ላይፉ ስንት ነው? ስንት ዓመት ይቀረዋል? 3 ዓመት። ኤንድ የተገዛበት ኮስቱ ስንት ነው? 25000 ነው። አኮሙሌት ዲፕሪሲዬሽኑ ስንት ነው? 10000 ነው። ኤንድ ቡክ ቫልዩ ስንት ነው? አሁን ከረንት ላይ ያለው በየአመቱ 5000 ዲፕሪሺየት አድርጎ ኖ ቡክ ቫልዩ 15000 ነው። ስለዚህ እኚህ ኮስቶች በሙሉ ምንድናቸው? እኚህ ኮስቶች በሙሉ ኢሬሌቫንስ ናቸው። ምክንያቱም አኮሙሌት ዲፕሪሲዬሽኑ 10000 ነው። በየአመት 5000 ዲፕሪሺየት አድርጎ ቡክ ቫልዩ 15000 ነው። ሂስቶሪካል ኮስቱ 25000 ነው። ኦል አር ኢሬሌቫንስ ናቸው፣ ሂስቶሪካል ኮስት ናቸው። ነገር ግን ዲስፖዝ ካደረግነው ግን አሁን ላይ ዲስፖዝ ካደረግነው ግን ምን ያክል ካሽ ጀነሬት ያደርግልናል? 3000 ብር ማግኘት እንችላለን። if we dispose now ልክ የሁለተኛው አመት መጨረሻ ላይ ዲስፖዝ ካደረግነው 3000 ብር ማግኘት እንችላለን። and disposal value in 2 years ከሁለት ዓመት በኋላ ደግሞ ዲስፖዝ ብናደርገው 0 ነው። ነገር ግን ይህንን ማሽን እንዲሰራ ኦልድ ኢኩዊፕመንቱ እንዲሰራ ሌሎች annual cash operating cost for powering ሊሆን ይችላል፣ ሜንቴናንስ ሊሆን ይችላል፣ ቶነር ሊሆን ይችላል፣ ቀለም ሊሆን ይችላል፣ የተለያዩ ሰፕላየሮች ይፈልጋል። የ14000 ብር ካሽ ወጪ ይጠይቀናል ኦልድ ኢኩዊፕመንቱ እንዲሰራ ማለት ሜንቴናንስ ለማድረግ ሊሆን ይችላል፣ ኤፊሺየንትሊ የምንፈልገውን ተግባር እንዲሰጠን የ14000 ብር ወጪ ይጠይቀናል በየአመቱ። ዜን አዲስ ኢኩዊፕመንት ደግሞ ከገዛን የአዲሱ ኢኩዊፕመንት ዩዝፉል ላይፉ 3 ነው። ከረንት ይሩ አልተጠቀምንበትም ገና፣ ስለዚህ 0 ነው። የሚቀረውም ያው 3 ዓመት ነው። የምንገዛው ግን አዲስን ኢኩዊፕመንት እንግዛ ብንለው ገበያ ላይ በስንት ነው የምንገዛው? በ15000 ነው የምንገዛው። አኑዋል ዲፕሪሲዬሽን ኦልሬዲ 0 ነው። ኤንድ ይሄ ቡክ ቫልዩ ኦር ዲስፖዛል ቫልዩ 0 ምንም ነገር አልተሰጠንም። ዜን ዲስፖዛል ቫልዩ 0 ነው። ከሁለት ዓመት በኋላ ብንሸጠው ዲስፖዛል ቫልዩ 0 ነው። ነገር ግን አዲሱ ኢኩዊፕመንትን ቅድም እንዳየነው ሁሉ ኢፌክቲቭሊ እየሰራ እንዲቀጥል 7500 ብር በየአመቱ ይፈልጋል ማለት ነው። የ7500 ብር ወጪ ሜንቴናንስ ሊሆን ይችላል፣ የቶነር፣ የቀለም፣ የሰፕላይ፣ ሌሎች ተያያዥ ወጪዎች በየአመቱ 7500 ብር ኢንክር ያደርገናል አዲሱ። Then the administrator is trying to decide whether to replace the old equipment because of rapid changing in technology. He expected that replacement of equipment to have only 3-year useful life and ignoring the effect of tax. ስለዚህ ሪፕሌስ ካደረግነው ለ3 ዓመት ያገለግላል። ስለዚህ ኦልዱን ይዘን እንቀጥል ወይስ አዲሱን ኢኩዊፕመንት ሪፕሌስ እናድርግ የሚል ጥያቄ ነው የተሰጠው። So should success keep or replace the old equipment? Success company old equipment to replace ማድረግ አለበት
ወይስ በአዲስ መተካት አለበት? compute the difference in total cost over the next 3 years under both alternative that is keep the original cost or replacing it is the new machine ማለት ነው። ስለዚህ ለ3 ዓመት ኢፌክቱን ነው ምን ለ3 ዓመት ኦልዱን ብንይዝ ይሻላል ወይስ ዛሬ ላይ አዲሱን ኢኩዊፕመንት ገዝተን ለ3 ዓመት ብንጠቀም የትኛው ነው የተሻለ ውሳኔ የሚሆነው? ስለዚህ ምን እናደርጋለን? ኦልድ ኢኩዊፕመንት ብለን እናስቀምጣለን። እዚህ እንደምታዩት ኦልድ ኢኩዊፕመንት ኤንድ ኒው ኢኩዊፕመንት። ስለዚህ ቅድም እንዳልኳችሁ የኦልድ ኢኩዊፕመንቱ ኮስቱ ምንም ኢሬሌቫንስ ስለሆነ አናካትተውም ብለናል። ኦኬ ዜን የአዲሱ ኢኩዊፕመንት ኮስት ስንት ነበር ብንገዛው? ዛሬ ላይ ብንገዛው 15000 ነው። ዲስፖዛል ቫልዩ የኦልዱን የት ጋር ነው የምናስቀምጠው? እዚህ ጋር ነው የምናስቀምጠው። ለምን? ኦልዱን ዲስፖዝ አድርገን ነው አዲሱን የምንገዛው። ስለዚህ አዲስ መምረጣችን የ3000 ብር ዲስፖዝ በኦልዱን በመሸጣችን የዲስፖዛል ቫልዩ የ3000 ብር እናገኛለን። 3000 ብር እናገኛለን። ስለዚህ ዲስፖዛል ቫልዩ ባይ disposing the old equipment የ3000 ብር ዲስፖዛል ቫልዩ ስለምናገኝ የኒው ኢኩዊፕመንት ኮስቱን ይቀንስልናል በ3000። ዜን በየአመቱ 14000 ብር ለኦፕሬቲንግ ኮስት እናወጣለን። ኦልዱን ይዘን የምንቀጥል ከሆነ በየአመቱ 14000 እናወጣለን። ለ3 አመት ስንት ይሆናል? 42000 ብር ካሽ ኦፕሬቲንግ ኮስት ይፈልጋል። ሜንቴን አድርገን ለ3 አመት ለመጠቀም 42000 ብር ወጪ ይጠይቀናል። አዲሱ ደግሞ በየአመቱ 7500 ነው። ለ3 አመት ስንት ብር ይወስድብናል? 22500 ብር ይወስድብናል። ስለዚህ ኔት ሪሌቫንት ኮስታችን የኦልዱ 42000 ነው። የኒው ኢኩዊፕመንቱ ደግሞ ስንት ነው? 37500 37500 15000 ሲቀነስ 3000 ሲደመር 22000 ስናደርግ ኔት ሪሌቫንት ኮስት ለ3 አመት ውስጥ ለአዲስ ኢኩዊፕመንት ልናወጣ የምንችለው ኮስት 34500 ሲሆን ኦልዱን ከያዝን ግን 42000 ብር ወጪ እናወጣለን። ስለዚህ የትኛው ይሻላል ማለት ነው? ሪኮሜንዴሽን replacing the old equipment has net 7500 advantage than keeping the old equipment ማለት ከምንይዝ ይልቅ አዲሱን ብንተካ የ7500 ኮስት ሴቭ ማድረግ እንችላለን ማለት ነው። Okay, still ሌላ example in example 2 Awash company has just today paid for and installed a special machine for polishing a car at one of its several outlets and it is the first day of the company's fiscal year. ነገር ግን የማሽኑ ኮስት ምን ያክል ነበር? ይህ ተገዝቶ የተተከለው ማሽን ምን ያክል ነው? 20000 ብር ነው የወጣበት። and annual operating cost ደግሞ ይህ ማሽን ከአመት እንዲሰራ 15000 ብር ወጪ ያስፈልገዋል። exclusive of depreciation ማለት ነው። then the machine will have 4 year useful life 4000 useful life አለው 0 terminal disposal value ነው ያለው። ነገር ግን after the machine has been used for a day a machine sales person offer a different machine that promise to do the same job at yearly cash operating cost which is per 9000 ስለዚህ ተመሳሳይ አይነት ማሽን አሁን ከገበያ ላይ ያለውን ብንገዛ ካሽ ኦፕሬቲንግ ኮስቱ 9000 ብር በአመት 9000 ብር ብቻ ለኦፕሬቲንግ ኮስት እያወጣን ኦልድ ማሽኑ ይሰራልን የነበረውን አይነት ስራ መስራት እንችላለን ብሎ ኦፈር አቅርቧል። ምክንያቱም ኦልድ ማሽኑ ከአመት እንዲሰራ 15000 ብር ኮስት ይፈልጋል። አዲሱ ግን 9000 ብር ይፈልጋል። then አዲሱ ኮስት አዲሱን ማሽን ከገዛ ነው 24000 ብር ምንም ምንለው የምናወጣው ማለት ነው። and old machine has unique and it can be sold outright which is only for 10000 ብር። ስለዚህ ኦልድ ማሽኑን በቃ እንሽጠው ብንል አሁን በ10000 ብር እንሸጠዋለን። ነገር ግን 2000 ሪሙቫል ኮስት አለብን። የተተከለበትን የማሽኑን ሪሙቭ ለማድረግ ለመንቀል ወይም ለኢንስቶሉን ለማስቀረት 2000 ብር ተጨማሪ ወጪ እናወጣለን። ስለዚህ ኔት የምናገኘው 8000 ብቻ ነው ማለት ነው። then the new machine like the old one will have 4 year useful life and 0 terminal disposal value ነው። then በአመት ውስጥ አጠቃላይ 150000 annual sale አለ። በአመት ውስጥ አጠቃላይ ሌሎች ኮስቶች 110000 ኮስቶች አሉ። ስለዚህ ተጠየቅነው ምንድነው
ሁለት ጥያቄ ነው። prepare a summary of income statement covering the next 4 year under both alternative በሁለቱም ኦልተርኔቲቭ ቦዝ ኦልተርኔቲቭ ማለት ኪፕ ብናረገው ሪፕሌስ ብናረገው በሁለቱ ኦፕሽን ማለት when the new machine is purchased and when the new machine which is not purchased and purchased ሲሆን ማለት and what is the cumulative difference in operating income for year take together ስለዚህ በሁለቱም ኪፕ ብናረገውም ሪፕሌስ ብናረገውም በአራት ዓመት ውስጥ ኦፕሬቲንግ ኢንካም ላይ ምን ያክል ለውጥ ያመጣል የሚለው ነው። ዜን ሁለተኛ ደግሞ determine a desirability of a purchasing of new machine using only relevant cost in your analysis እዚህኛው ኦፕሽን ላይ which is ሬሌቫንሱንም ኢሬሌቫንስ ዳታውንም ተጠቅመን ኦፕሬቲንግ ኢንካም ላይ የሚኖረው ልዩነት ነው የምናሳየው። ሁለተኛው ላይ ግን only relevant ዳታዎችን ብቻ ተጠቅመን በሁለቱ መንገድ ብንሰራው ተመሳሳይ መልስ ነው የምናገኘው። በኤ ኬስ ነው ኮምፓራቲቭ አፕሮች የምንለው ነው። ኮምፓራቲቭ approach by using both all income statements items or relevance data በመጠቀም ልንሰራው እንችላለን። ስለዚህ አዋሽ ካምፓኒ ብለን እናስቀምጣለን። ዜን ኮምፓራቲቭ ኢንካም እናስቀምጣለን። ኢን ስቴትመንት ፎር ለአራት ዓመት ነው። ስለዚህ እዚህ ጋር የምታዩት 600 ሺህ አሁን ከየት ነው የመጣው የሚል ጥያቄ ሊነሳ ይችላል። ስለዚህ 600 ሺህ ከየት ነው ያገኘነው? ሴል ቫሉ የተሰጠን በየአመቱ የተሰጠን ሴል ቫሉ 150 ሺህ በአራት ስናባዛው ማለት 150 ሺህ በአራት ስናባዛው ስንት ይሆናል? 600 ሺህ ይሆናል። በዚህ በኩልም 600 ሺህ ይሆናል። ዜን ኦፕሬቲንግ ካሽ ፍሎ ካሽ ኦፕሬቲንግ ኮስት ከየት ነው ያገኘነው? ኦልድ ማሽኑን ብንጠቀም በየአመቱ 15000 ብር እናወጣ ነበር። ስለዚህ 15000 ሲባዛ በአራት አመቱ 60000 ብር ያስወጣናል ማለት ነው። ዜን አዲሱ ማሽን ደግሞ በአመት 9000 ብር ነው የሚያስወጣን። ስለዚህ በአራት አመት ስንት ብር ያስወጣናል? 36000 ብር ያስወጣናል። ሌላኛው አዘር ኮስትስ 110000 ብር ነበር በአመት። ኦልድ ኢኩዊፕመንቱን ባንገዛም ኢሬሌቫንስ ኮስት ናቸው። ይሄም ሴሉም እኮ ኢሬሌቫንስ ዳታ ነው አይደል? ይሄም ኢሬሌቫንስ ዳታ ነው። ነገር ግን ሁለቱንም ተጠቅመን ኦፕሬቲንግ ኢንካም ላይ የሚኖረው ልዩነት ነው የምንሰራው። ስለዚህ በአመት 110000 ከነበረ ለአራት አመት ስንት ይሆናል? 440000 በሁለቱም ኬዝ ማለት። ዜን ዲፕሪሺየሽን የምንለው ኦልሬዲ አራት አመት ሙሉ ከተጠቀምንበት ዲስፖዛል ቫልዩ ዜሮ ስለሆነ 20000 ብር ነበር ኮስቱ 20000 ሙሉ ዲፕሪሺየት ያደርጋል። ስለዚህ ዲፕሪሺየሽን 20000 እንዳትረሱ። ይሄም ኢሬሌቫንስ ኮስት ነው። እዚህ ጋር በ24000 ነው የገዛነው ሙሉ ለሙሉ ዲፕሪሺየት ያደርጋል። ስለዚህ እሱም 24000 ይሆናል። ነገር ግን ሎስ ኦን ዲስፖዛል ስንት አለ? አዲሱን ኢኩዊፕመንት የምንተካ ከሆነ ግን በማስወገዳችን ምክንያት 12000 ብር እንከስራለን። ሎስ ኦን ዲስፖዛል እቺ 12000 ብር ከኔ የመጣችው ኦልድ ኢኩዊፕመንቱን የገዛነው በስንት ነው? በ20000። ኦልድ ኢኩዊፕመንቱን የገዛነው በ20000። ዛሬ ላይ እንሽጠው ብንል ሸጠነው በአዲስ እንተካ ብንል የመሸጫ ዋጋችን ስንት ነው ተሰጥቶናል? 10000 ተሰጥቶናል። 10000 ተሰጥቶናል። ኦኬ። ነገር ግን ተጨማሪ ሪሙቫል ኮስትም ደግሞ አለብን። ሪሙቫል ኮስት ደግሞ ስንት አለብን? 2000 አለብን። 2000 አለብን። ስለዚህ ስንት ብር እንከስራለን ማለት ነው? ይሄ የሁለቱ ኔት ማለት የሁለቱ ኔት ስንት ይሆናል? 8000 ይሆናል። 8000 ይሆናል። የምናገኘው ጥቅም ምን ያክል ነው ማለት ነው? 8000 ብቻ ነው ማለት ነው። ነገር ግን ያወጣነው ኮስት ስንት ነው? 12000 ነው 20000 ነው። ስለዚህ ስንት ብር እንከስራለን ማለት ነው? ኦልድ ኢኩዊፕመንቱን በአዲስ የምንተካ ወይም ኦልድ ኢኩዊፕመንቱን ዲስፖዝ የምናደርግ ከሆነ የ12000 ብር ዲስፖዛል ሎስ ያጋጥማል። ይህ ደግሞ ኦፖርቹኒቲ ኮስት ነው፣ ሪሌቫንስ ኮስት ነው። ምክንያቱም ውሳኔ በመወሰናችን ምክንያት የሚፈጠር ስለሆነ ማለት ነው። ዜን አጠቃላይ ወደታች ስንሰራው ኦፕሬቲንግ ኢንካም በኦልድ ማሽኑ በአራት አመት ውስጥ 80000 ሲሆን በኒው ኢኩዊፕመንት ደግሞ 88000 ይሆናል። ስለዚህ ውሳኔያችን ምን ይሆናል ማለት ነው? replacing the old machine በኒው ማሽን መተካት ጥሩ ነው። ምክንያቱም በአራት አመት ውስጥ accumulative operating income በ8000 ብር ከፍ ስለሚል ማለት ነው። ይሄ ሪሌቫንስንም ኢሬሌቫንስንም አካተን በኮምፓራቲቭ አፕሮች የሰራነው ነው። ነገር ግን በዲፈረንሻል አናሊሲስ ደግሞ ስንሰራው ዲፈረንሻል አናሊሲስ ማለት we can considering only relevance data ሬሌቫንስ ዳታዎችን ብቻ ኮንሲደር ስናደርግ ማለት ኦኬ። ስለዚህ ምን እናርጋው? የአዲሱ ኢኩዊፕመንት ኮስት ምን ያክል ነው? 24000 ነው።
ዜን ዲስፖዛል ቫልዩ ስንት ነው? 8000። ለምንድን ነው 8000 ያለው? 10000 ነበረ። ዜን ሪሙቫል ኮስት ስንት ብር እናወጣለን? 2000 እናወጣለን። ስለዚህ ስንት ብር ነው ትክክለኛ የኦልድ ኢኩዊፕመንቱ ዲስፖዛል ቫልዩ ስንት ነው? 8000 ነው ማለት 8000 ነው። ኦኬ ዜን ካሽ ኦፕሬቲንግ ኮስት ለ4 ዓመት ኦልድ ኢኩዊፕመንቱን ይዘነው ብንቀጥል 60,000 ብር ወጪ ያስወጣናል። ምክንያቱም በየአመቱ 15,000 የሚያስወጣን ከሆነ በ4 ስናባዛው ስንት ይሆናል? 60,000 ነው። ይሄ ደግሞ በየአመቱ 9,000 የሚያስወጣን ከሆነ በ4 ስናባዛው 36,000 ይሆናል። ስለዚህ ኔት ሪሌቫንት ኮስቱ 60,000 ይሆናል። ዜን የኒው ኢኩዊፕመንቱ ደግሞ ኔት ሪሌቫንስ ኮስቱ ስንት ይሆናል? 52,000 ይሆናል። ስለዚህ በኮስት አንጻርም ካየ ነው ኒው ኢኩዊፕመንቱ የተሻለ ነው። ምክንያቱም የምናወጣው ለኒው ኢኩዊፕመንት 52,000 ሲሆን በ4 ዓመት ውስጥ ለኦልድ ኢኩዊፕመንት ግን ጠቅላላ ኮስት የሚሆነው ስንት ነው? 60,000 ነው። ስለዚህ በኮምፓራቲቭ አፕሮች ብንሰራው በዲፈረንሻል አናሊሲስ ብንሰራው የምናገኘው መልስ ተመሳሳይ ነው። ስለዚህ ሪኮሜንዴሽናችን ምን ይሆናል ማለት ነው? we should be replace the old machine by the new machine ማለት ነው። ኦኬ ውድ ቤተሰቦቼ በተለያዩ ክፍሎች ስለ ሬሌቫንት ኢንፎርሜሽን ኤንድ ዲሲዥን ሜኪንግ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ኔክስት በሌሎች ቪዲዮዎች እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።